ይሰማል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላካዊ አባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የነበረ ያለና ለዘላለም የሚኖር ጥንትም ፍጻሜም የሌለው መጀመሪያውና መጨረሻው የማይታወቅ የነገሥታት ንጉሥ የኃያላን ጌታ የሠራዊት አምላክ ሰውና መላእክትን ፈጥሮ የሚገዛ ሌሊትና ቀን ክረምትና በጋን ወቅት በሰዓቱ በጊዜው የምታፈራርቅ በአውሎ ነፋስና በወጀቡ መካከል መንገድ ያለፍ ደመናም የእግር ትቢያ የሆነ አምላክ ኃያል ጌታ ሆይ ለአንተ በሰማይ በሠራዊተ መላእክት በደቂቀ አዳም በባሕር ውስጥ በፈጠርከው ፍጥረት ሁሉ አንደበት ቅዱስ ስምህ ሕያው ስምህ ኃያል ስምህ የተመሰገነ ይሁን። አክሊሌና ክብሬ እናፍቃችሁና የምወዳችሁ ሽማግሌዎች፣ ባልቴቶች፣ አረጋውያን፣ ጎልማሶች እና ወጣቶች በቅርም በዙሪያም ያላችሁ ሕፃናት ሁሉ እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ምስጋና የባሕርዩ ጌታ በሁላችንም አንደበት ስሙ የተመሰገነ ይሁን። እንግዲህ ጉባኤያችን በመዝሙር እናካሄዳለን። እኔ ማንዳላፍርም አመሰግናለሁ፣ ግሩም ነው ማዳንህ የዓለም አወራለሁ። ሁሉን ያለው አማኑኤል ቃል የለኝም ተመስገን ጌታዬ፣ ቃል የለኝም ተመስገን ጌታዬ። እኔ ማንዳላፍርም አመሰግናለሁ፣ ግሩም ነው ማዳንህ የዓለም አወራለሁ። ሁሉን አልፌአለሁ አማኑኤል ቃል የለኝም ተመስገን ጌታዬ።
ባሪያዎች ላይ አንድ ከቁጥር 6 ላይ ነው። የአምላካችን ስም የጠራ ሁሉ ይድናል፣ ይፈወሳል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙት እንዴት ያምናሉ? ያለ ሰራዊት እንዴት ይሰማሉ? ይለዋል ቅዱስ ጳውሎስ ሮሜ ምዕራፍ 10 ከቁጥር 11 ጀምሮ ያለውን ቃል እና የእግዚአብሔርን ስም የጌታን ስም የሚጠራው ይድናል አለ። ደግሞ የጌታን ስም የሚጠራ ሁሉ አይጠየቅም፣ አይኮንንም። ጽድቄን አቀርባለሁ አይርቅም፣ መድኃኒቴም አይዘገይም። ከጽዮን ለክብር እንዲሆን መድኃኒት ለእስራኤል ሰጥቻለሁ ይላል። ኢሳይያስ ምዕራፍ 46 ከቁጥር 13 ያለ ቃል ነው። እንግዲህ እንደዚሁም እስራኤል ሁሉ ይድናሉ እንዲሁም ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብ ኃጢአተኝነትን ያስወግዳል። ሮሜ ምዕራፍ 11 የተጻፈ ቃል ነው። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል፣ የጌታ ስም የሚጠራ ግን እርሱ ይድናል ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 20 እና 22 ላይ የጌታ ስም የእግዚአብሔርን ስም የሚጠራው ይድናል። ለመዳን ስሙን መጥራት ያስፈልጋል። በዚያም ቀን እንዲህ ሆነ፣ የቀረውን የሕዝቡን ቅሬታ ከአሦርና ከግብፅ ከጳትሮስና ከኢትዮጵያ ከኤላምና ከሰናዖር ከሐማትም ከባህርም ደሴቶች ይመልስ ዘንድ ጌታ እንደገና እጁን
ይገልጻል። ኢሳይያስ ምዕራፍ 11 ቁጥር 11 ላይ በመከራ ቀን ጥራኝ አድንህማለሁ፣ አንተም ታከብረኛለህ። መዝሙር 49 ቁጥር 15 ላይ በመከራ ቀን ጥራኝ አድንህማለሁ። ቀጥታ የእግዚአብሔርን ስም መጥራት ነው። ከመከራው ለመዳን ችግሩ ለማምለጥ ከቀን ወደ ቀን ለመሸጋገር የእግዚአብሔርን ስም መጥራት ወሳኝ ነገር። ይህ ነው የሚያስፈልገው፣ የጌታን ስም መጥራት። እግዚአብሔርንም ለሚወዱት እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው። ሮሜ ምዕራፍ 8 ቁጥር 28 የተጻፈው ዋናው ነገር የጌታ ስም የሚጠራ ሁሉ ይድናል። ኖ ተነስተህ አምላክህን እግዚአብሔርን ጥራ። የእግዚአብሔር ቃል ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ፣ ክፋታቸው ወደፊት ወጥቷልና በእርሷም ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጡ። ወደ እርሷ ገባ። እግዚአብሔርም በባህሩ ላይ ታላቅ ነፋስ አመጣ። በባህርም ላይ ታላቅ እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ። በባህሩም ላይ ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ በከባድ እንቅልፍም ተኝቶ ነበርና። የመርከቡ አለቃ ወደ እርሱ ቀርቦ ምነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ። ርዕሳችን ይህ ነው። ተነስተህ አምላክህን ጥራ፣ የእግዚአብሔርን ስም ጥራ። ከሁሉም አስቀድሞ የጌታን ስም መጥራት ያስፈልጋል። ለደህንነታችን፣ ለሰላማችን፣ ለጤናችን፣ ሕይወታችን የእግዚአብሔር ስም መጥራት ያስፈልጋል። ተነስተህ የእግዚአብሔርን ስም ጥራ። ሁለተኛ ነገሥት ምዕራፍ 20 ቁጥር 1 ላይ ሕዝቅያስ በከባድ በሽታ ታመመ። ሕዝቅያስን በሽታው ጸናበት። ሁለተኛ ነገሥት ምዕራፍ 20 በዚያ ወራት ሕዝቅያስ እስከ ሞት ድረስ ታመመ። ነቢዩ የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል። ፊቱንም ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። ወደ ሰማይ አምላክ ወደ እግዚአብሔር ጮኸ።
አቤቱ በፊትህ በእውነትና በፍጹም ልብ እንድሄድ ደስ የሚያሰኝህንም እንዳደረግሁ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት። ተመልሰህ የሕዝቤን አለቃ ሕዝቅያስን እንዲህ በል፣ የአባትህ ዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ እፈውስሃለሁ። በሦስተኛውም ቀን ወደ እግዚአብሔር ቤት ትወጣለህ። በዕድሜም ላይ 15 ዓመት ጨምሬልሃለሁ። አንተና ይህችን ከተማ ከአሦር ንጉሥ እጅ እታደጋታለሁ። ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ እጋርዳታለሁ። ኢሳይያስም የበለስ ጥፍጥፍ አምጡልኛል ይላል። እንግዲህ ሁለተኛ ነገሥት ምዕራፍ ከቁጥር 1 እስከ 6 ያለውን ቃል ነው የተመለከትነው። ሕዝቅያስ ትሞታለህ ከተባለ በኋላ ሕዝቅያስ የሞት ቤት ከደረሰው ትሞታለህ ከተባለ በኋላ ሕዝቅያስ የመኖር ተስፋውን ከቆረጠ በኋላ እግዚአብሔር አምላክ ግን የሕዝቅያስን ጩኸት ሰማው። ሕዝቅያስ ወደ ጌታ ጮኸ። እኔ በሕይወት የዘመን የሠራሁትን እይልኝ፣ አምላክ በየዋህነት እጄአለሁ፣ አንተ ቸርና ይቅር ባይ ነህ፣ ስለዚህ እኔ ለንስሐ አብቃኝ እያለ ሕዝቅያስ አጥብቆ ጨክኖ እግዚአብሔርን ለመነው። እግዚአብሔርም ኢሳይያስ ገና ወደ ባቱ ሳይደርስ፣ ኢሳይያስ ወደ መኖሪያው ቦታ ሳይደርስ የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣ። ተመለስ፣ የሕዝቤን አለቃ ሕዝቅያስን ጩኸትህን ሰምቼልሃለሁ፣ ጸሎትህን ሰምቼልሃለሁ፣ እንባህንም አይቻለሁ። በዕድሜ ላይ 15 ዓመት ጨምሬልሃለሁ። ይህ ሁሉ ጩኸት ነው። የጩኸታችን ውጤት ነው። ጠንክረን መጮህ አለብን። ተነስተህ አምላክህን ጥራ። እርስ በርሳቸው ይህ ክፉ ነገር በማን ምክንያት እንዳገኘ እናውቅ ዘንድ ነው ዕጣ እንጣጣል ተባባሉ። ዕጣውም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። ያን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ስራ ምንድን ነው? ከወዴትስ መጣ? አገርክስ ወዴት ነው? ወይስ ከማን ወገን አሉ። እርሱም እኔ ዕብራዊ ነኝ፣ ባሮንና እርሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያ ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግክብን ምንድን ነው አሉት። ባህሩን ሞገዱን አጥብቀው ያናውጠው ነበርና ባህሩ ከእኛ ዘንድ ጸጥ እንዲል ምን እናድርግብህ አሉት። ምን እናድርግብህ? እንግዲህ በአንተ ምክንያት ነው። አንተ ከእግዚአብሔር ኮብልለህ አንተ ፈጣሪን ትእዛዙን ተላልፈህ ነው የታዘዝከውን ትተህ። ስለዚህ ምን እናደርግብህ ባል ምን እናደርግ ነው የሚሻል? ክፉ ነው ብለው የተናገራቸውን ቃል ጠብቀው ወርውረው አልጣሉትም። ምን እናድርግብህ አሉት። ምን ቢሆን የሚሻል ብለው አማከሩ። እነዚያም ሰዎች ከእግዚአብሔር እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግከው ምንድን ነው አሉት። ባህሩንም ሞገዱ አጥብቆ ያናውጦ ነበርና ባህሩ ከእኛ ዘንድ ጸጥ እንዲል ምን እናድርግብህ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉና በባህሩም ማዕበሉም ጸጥ ይልላችኋል አላቸው። እኔን ወርውራችሁ ከጣላችሁ ማዕበሉ ጸጥ ይላል። ዛሬ አጥፊዎችማ ታማኝ ጥሩ ሰው መስለው
ግፍ ላይ ግፍ ከፈተና ላይ ፈተና ሲፈጽሙ ይታያል። ሰውን በድያለሁ ብለው ለዚህ ህዝብ ለመውደቅ ከኃጢአት ላይ ኃጢአት መጨመር ከግፍ ላይ ግፍ መፈጸም ነው። ዮናስ ጥፋተኛ ነኝ፣ እኔም ከጣላችሁ ማዕበሉ ጸጥ ይላል፣ ሌላ የሚያስቸግራችሁ ነገር የለም፣ ሁሉ ፈተና በእኔ ምክንያት ነው ያገኛችሁ ናቸው። እንዲህ አይነት አባቶች፣ እንዲህ አይነት ሰዎች ለፍጥረት ለእግዚአብሔር መንገድ የሚጨነቁ እንደዚህ ነው። ጸጥ ይላል። ሰዎች ግን ወደ ምድሩ ሊመልሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥ ነበርና አልቻሉም። ስለዚህም ወደ እግዚአብሔር ጮኹ። ወደ እግዚአብሔር ጮኸው አቤቱ እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደም በእኛ ላይ እንዳታደርግ እንለምንሃለን። ዮናስንም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጥ ጸጥ አለ። ምክንያቱ ተገኝቷልና፣ ዮናስ ወደ ባህሩ ተጥሏልና። ፈተናው ማዕበሉ የተነሳው በዮናስ ምክንያት ነበርና። ሰዎችም እግዚአብሔር እጅግ ፈሩ፣ ለእግዚአብሔር መስዋዕትን አቀረቡ፣ ስለትም ተሳሉ። እግዚአብሔርም ዮናስን የሚሞት ታላቅ ዓሣ አሰናዳና ዮናስም 3 ቀንና 3 ሌሊት በዓሣው ሆድ ውስጥ ነበረ። ዮናስ በዓሣው ሆድ ውስጥ 3 ቀንና 3 ሌሊት ነበር። ይሄ ነው እንግዲህ የተስፋት መንገደኞች አጥብቀው ወደ ጌታ ጮኹ። እግዚአብሔር ጩኸታቸው ሰማቸው። ባላወቁት ባላዩት ሰሙት። ድንገተኛ ለራሱ ካሰበው ለመድረስ ብሎ በተሳፈረው በዮናስ ምክንያት ያልታሰበ ሲወርድባቸው እየተቀረው ዕቃቸው ሁሉ ጥለው ጨርሰዋል። ከቃሉ በኋላ ደግሞ ስለ እነሱ ሲወያዩ ዮናስ እኔን ወርውራችሁ ጣሉ በማለት ዮናስን አውርደው ጣሉት። ወርውረው ከባህር ላይ ጣሉት። ማዕበሉም ጸጥ አለ። ማዕበሉም ጠፋ። እግዚአብሔርም ዮናስን ዝም ብሎ አልተውም። ያሰራተላ ታላቅ ዓሣ አዘጋጀና ዮናስን ደግሞ ዓሣውን አታረገው። ዮናስ ግን በዓሣው ሆድ ሰውጦ አሁንም ወደ ጌታ ይጸልይ ነበር። ዮናስም በዓሣው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህ ማለት ከዓሣው ሆድ ውስጥ ሆኖ እኮ ነው የሚጸልየው። ጸሎት የትም ቦታ ይጸለያል። ጸሎትን የሚከለክለው ቦታ ምን አለ? የህሊና ጸሎት አለ። እንደገና ዳዊት ድርሳን በመከራ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኽሁ፣ አለኝም አደረገ። ወደ ጥልቁም ወደ ባሕሩም ውስጥ አልኸኝ፣ እሳቶች በዙሪያዬ ነበሩ። ማዕበልና ሞገድም ሁሉ ከላይ አጠፋ። እኔም ከዓይኔ በፊት ተጣልሁ። ነገር በቅዱስ መቅደስህ ደግሞ እመለከታለሁ። ከነፍሴ ድረስ ከበሩ። ጥልቁም ባሕር በዙሪያዬ ነበረ። የባሕሩም እሳት በራሴ ተጠቀመ። በተራሮች መሠረት ወረድሁ። በምድርና በመወርወሪያዎችም ለዘላለም ተዘጋሁ። ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። ነፍሴም በዛለችብኝ ጊዜ እግዚአብሔርን አሰብሁ። ጸሎቴን ወደ አንተ ወደ ቅዱስ መቅደስ ገባሁ። ከንቱ ነገርና ሐሰትን የሚጠብቁ ምሕረታቸውን ተቀብለዋል። ከንቱ ነገርና ሐሰትን የሚጠብቁ
ሞተኞች ምሕረትን ትተዋል። ከንቱነትንና ሐሰትን የሚጠብቁ ምሕረታቸውን ትተዋልና፣ ነገር ግን በምስጋና ቃል ሰዋልሃለሁ ደህንነት ከእግዚአብሔር ዘንድ ነውና። እግዚአብሔር ዓሣውን አዘዘው፣ እርሱም ዮናስ ቤት ላይ ተፋው። ታላቂቱ ነነዌ ትገለበጣለች። ዮናስ ከዓሣ ሆድ ውስጥ ሆኖ ነው ሁሉ የጸለየው። እንዴት ቆያችሁ? እግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነነዌ የምነግርህን ስብከት ስበክላቸው። ዮናስም ተነስቶ እንደ እግዚአብሔር ወደ ነነዌ ሄደ። እጅግ ታላቅ በዚያን ጊዜ እግዚአብሔር አምላክ ተነሳላቸው። ተነስተው ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሄደ። የምነግርህንም ስብከት ስበክላቸው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ታላቁ ጀምሮ እስከ ታናሹ ድረስ እጅግ ማቅ ለበሱ፣ አመድ መሬት ወጡ። ወዲያውም ወደ ነነዌ ንጉሥ ደረሰ። እሱ ዙፋን ተነስቶ የወጉን መጽሐፍ የሆነው አለቅ ማቅም ለበሰ፣ በአመድም ላይ ተቀመጠ። በእጃቸው ካለው ከመንገዳቸውና በእጃቸው ካለው ግፍ ይመለሱ፣ ይታለሱ። ሰዎችና እንስሶች በማቅ ይከደኑ፣ ወደ እግዚአብሔር በብርቱ ይጮኹ። ሰዎች ሁሉ ከክፉ መንገዳቸው በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆን ከጽኑ ቁጣውን ይመለስ እንደሆነ ማን ያውቃል? እግዚአብሔር ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተነገረው ክፉ ነገር ጸጽቶ አላደረገው። እግዚአብሔር አምላክ ያደርግባቸው ዘንድ ጸጽቶ አላደረገው። ወደ እሱ ጮኸ። አሁንም ተነስና ወዳጄ ጮኽ፣
የተርሴስ መንገደኞች ዮናስን ተነስና ወደ ጌታ ጮኸ። መጮህ መልካም ነው። ወደ ሰው ጮህ የሰው ነገር ምን ውጤት ያገኛል? ምን ውጤት ያመጣል? ሰው የሰው ነገር በሱ ካል ያርጓል በላይ ጥላት የዘመን ምቀኝ ሰው ከሰው ምን ጥቅማ? ጌታ ግን ነገር ግን የሌለ ነገር ስለዚህ ወደ ጌታ ብንጮህ ጌታ መልኩ ይድናል። ወደ ጌታ ብንጮህ መንገደኞች ሰላም ይደርሳል። በስደት ያሉት የሰላም ዘር ይመግባል። የተጣሉት ይታረቃል። የራቁት ይቀርባል። እንደዚህ ነው እግዚአብሔር ከክፉ ስራቸው እንደተመለሱ ስራቸው ነው። እሱ የማይፈልግ ኃጢአትን ኃጢአተኛ አድርጎ የማይፈልገው ጌታ ኃጢአትን ነው የማይፈልግ ኃጢአተኛ አይደለም። ኃጢአትን ብቻዋን አይፈልጋትም። ኃጢአትን ብቻዋን አይፈልጋትም። ኃጢአተኛ ጻድቃንን ልጠራ አልመጣሁም ኃጥአንን እንጂ። ይሄ ቃል ነው። ዘኪዎስ በተጠራ ጊዜ ዘኪዎስ በሉቃስ ወንጌል ምዕራፍ 19 ቁጥር 1 ነው። ዘኪዎስ ከዘኪዎስ ቤት በመግባቱ ጌታ አይሁድ አጉረመረሙ። አይሁድ ጸጥለው መከታተል አልቻለም። እሱም እንዲህ አላቸው፣ እኔ ጻድቃን ልጠራ አልመጣሁም፣ ጻድቃን በሥራቸው እግዚአብሔርና ኃጢአተኞችን ለመጥራት ወደዚህ ዓለም የመጣሁት። ኃጢአተኞችን ለማዳን ለመጥራት ነው የመጣሁት። እንዴት ቆያችሁ? እግዚአብሔር አምላካችን የተመሰገነ ነቢዩ ዮናስ እግዚአብሔር ለመኮረን ከሰው ይደበቃል። ከሰው ይሆን እንዲያው እንዳለ ስራን ቁጥቋጦ ይገራ ሰው ነው። ከእግዚአብሔር ግን መሸሸግ መታወቅ አይቻልም። እግዚአብሔር መታወቅ ስለማይቻል ዮናስ ወደ ተርሴስ የሄደው ያለ እውቀት ነበር። መጨረሻ ላይ ግን እግዚአብሔር የወደደውን እግዚአብሔር ፈቀደው ነገር አይቀርምና እግዚአብሔር የፈቀደው ነገር ስለማይቀር እርሱ የወደደው ነገር እሱ ያዘዘው ስለማይቀር ታውቃለህ። ሰው ወደደ ነው ነቢስ ታራቀት ገለበጣለችና ንስሐ ግቡ እያነሳች ነበር። ይህንን ንጉሥም መኳንንቱ ግን አበሳትበት አልቀበለም። እንደ ቃሉ አደረጉ፣ እንደተባሉት አደረጉ። እግዚአብሔርም ከሚሰሩት ግፍ የኃጢአት ስራ ተመልሰው ከሚሰሩት ርኩሰት ተመልሰው ንስሐ ስለገቡ ከህልከዋ ተለይተው 3 ቀን 3 ሌሊት የእግዚአብሔርን መፍራት ነው። እንዲህ በማድረጋቸው የክርስቶስ ማዕበል ጸጥ አለ። በሰላም ወደ አሰቡት ደርሰዋል። እንዴት ቆያችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ነነዌ በ3 ቀን በረከት እሱን ገና ሲያስቡታል። በረከቱንና ጌታን ገና ሲያስቡት ጸጋውን ያበዛል። ገና ሲያስቡት በረከቱን ያበዛል።
በናፊያቶች ምረት ይልካል። ሌላው ተረናቱ ይህ የበረሃው ስብከት ነው። የበረሃው ስብከት ተነስና ጌታህን ጥራ። ተነስና ጌታህን ጥራ። አሁን ይህን ዮናስን ከቶ ደስ አላሰኘው፣ እርሱም ተቆጣ። ወደ እግዚአብሔርም ጸለየና አቤቱ አምላክ ሆይ በአገሬ ሳለሁ የተናገርኩት ይሄ አልነበረምን? አንተ ቸርና ይቅር ባይ ታጋሽ መሐሪ ምሕረትህ የበዛን በክፉ ነገር የተነሳ የምትጸጸት አምላክ እንደሆን አውቄ ነበርና ስለዚህ ወደ ተርሴስ ለመኮብለል ፈጥኜ አሁንም አቤቱ ከሕይወት ሞት ይሻለኛል። እባክህ ነፍሴን ካንተ መልሳት። እግዚአብሔርም በውኑ ትቆጣ ዘንድ ይገባሃልን? መቆጣት አለብን። ዮናስም ከከተማይቱ ወጣ። ከተማይቱም በስተ ምስራቅ በኩል ተቀመጠ። ከተማይቱን የሚያገኛትን እስኪያይ ድረስ በዛ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም አዘጋጀ፣ ጭንቀቱም ታልነው ዘንድ በራሱ ላይ ጥላ እንድትሆን ዮናስ ላይ ከፍ ከፍ አደረገ። ዮናስም ስለ ቅሌቱ እጅግ ደስ አለው። በነበረው ጊዜ ወገግ አለ፣ ወቀደደ። እግዚአብሔርም ታላቅ ታላቅን እግዚአብሔርም ትልን አዘጋጀ። እሷም ሊቱን እስክትደርቅ ድረስ መጣች። በፀሐይም ወጣ ጊዜ የአገር ትኩስ የምስራቅ ነፋስ አዘጋጀ። ዮናስም እስኪዝል ድረስ ፀሐይ ራሱን መታው፣ ራሱን ሞትን ይዘድ ነበር። ከሕይወት ሞት ይሻለኛል። እግዚአብሔርም ዮናስን በውኑ ስለዚች ቅል ትቆጣ ዘንድ ይገባሃልን? እሱም እስክሞት ድረስ ትቆጣ ዘንድ ይገባኛል። እግዚአብሔርም አንተ ትበቅል ዘንድ ያልደከምክባት ያላሳደግካትም አንተ ትቆጣለህ። በአንድ ሌሊት እግዚአብሔርም አንተ ትበቅል ዘንድ ያልደከምክባት በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅል አዝናለህ? እኔስ ቀኛቸውንና እግራቸውን የማይለዩ ከ120,000 በላይ የሚሮጡ ሰዎች ብዙ እንስሶችን ባለ ታላቅ ጨለማዊ አላዝንና ትንቢተ ዮናስ ምዕራፍ 4 እግዚአብሔር የመረጣችሁ ያከበራችሁና የወደዳችሁ ወደ አምላክህን ስም ጥራ። የእግዚአብሔርን ስም ጥራ፣ እሱን አስቀድም። ዘጸአት
ዘጸአት ምዕራፍ 3 ምዕራፍ 2 ቁጥር መጨረሻ ላይ ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ማራን ለሙሴ ሚስት ትሆን ዘንድ ሰጠው። ወንድ ልጅም ወለደች። በሌላ ምድርም መጻተኛ ስሙን ጌርሳም። ከዚህም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ። የእስራኤልን ልጆች ከባርነት የተነሳ አለቀሱ፣ ጮኹ፣ ወደ ጌታ ጮኹ። ወገኖች በሽታ የጸናባችሁ፣ ረሃብ የበዛባችሁ፣ ጠላት የተነሳባችሁ፣ ቀን የጨለመባችሁ፣ ጊዜ መሸባችሁ፣ ዘመኑ የከፋባችሁ ወደ ጌታችሁ ወደ እሱ መጮህ ተነሱና ወደ ጌታችሁ። ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ። የእስራኤል ልጆች ከባርነት የተነሳ አለቀሱ፣ ጮኹም ወደ እግዚአብሔር። ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ። የልቅሷቸውን ድምፅ ሰሙ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች አየ፣ እግዚአብሔርም በእነርሱ ያለውን ነገር አወቀ ይላል። ዘጸአት ምዕራፍ 2 ቁጥር 25 ጀምሮ እንዲህ ይሆናል። ወደ እግዚአብሔር መጮህ ውጤት ያመጣል። እስራኤላውያን ጮኹ ወደ እግዚአብሔር። እስራኤላውያን ወደ ሰማያት ወደ እግዚአብሔር ጮኹ፣ እግዚአብሔር ሰማ። ያ ድሃ ተጣራ፣ እግዚአብሔርም ሰማው። መዝሙር 33 ከቁጥር 4 ላይ ጻድቃን ጮኹ፣ እግዚአብሔር ሰማቸው። ወደ ጌታ ጻድቃን ጮኹ፣ እግዚአብሔር ሰማቸው። እስራኤላውያን ጮኹ። ዮሴፍን የማያውቅ ሌላ ፈርዖን ከነገሠ በኋላ መከራ በዛባቸው፣ ጭንቀት በዛባቸው፣ ተሰቃዩ። የመኖር ተስፋ ቆረጡ። ወደ እግዚአብሔር በመራራ ሁኔታ ጮኹ። እግዚአብሔርን ጮኹ። ጮኸን ብለን እናዋጣል። አምላካችን ጮኽ ብለን እንለምነው። ጌታችን ጮኽ ብለን እንለምነው። እንዴት ቆያችሁ? አምላክ እስራኤልን ጩኸት የሰማ የእስራኤልን ጩኸት ሰምቶ ሙሴን እንዲመራቸው፣ ሙሴን እንዲጠብቃቸው ያደረገ አምላክ ለእግዚአብሔር መንጋ ለእግዚአብሔር በጎች ሙሴን ደጉን የሆነውን ያመቻል። ያንን ሊሸምት ይሆናል። እንደ ምሕረቱ ዛት ይመለከታል። እንደዛ ነው ወገኖቼ። ዘጸአት ምዕራፍ 3 ምዕራፍ 2 ከቁጥር 23 ላይ ያለ ቃል ነው። ሌላው ደግሞ እንዲህ ይላልና ደግሞ እኔ አባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱ ሸፈነ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ። ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ በብቻ ሀገር ወተትና ማር ወደምታፈሰው ሀገር ወደ ሰፊቱና ወደ መልካሚቱ ሀገር ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፌርዛውያን እልካቸዋለሁ። አሁን ጩኸታቸውን ሰምቻለሁ፣ እንባቸውን አይቻለሁ።
ዘጸአት ምዕራፍ 3 ቁጥር 6 ላይ ያለ እንዴት ቆያችሁ? እግዚአብሔር ይመስገን። እንግዲህ የነዌ 3 ቀን የነዌ ሰዎች 3 ቀን 3 ሌሊት ጾመው ጸልየው በረከት አግኝተዋል። ሞቱ ተነስቶላቸዋል። መቅሰፍቱ ርቆላቸዋል። እኛም እንጾም እንጸልይ፣ እኛም እግዚአብሔር እንለምነው፣ እኛም ለወንድሞቻችን ክብር እንስጥ። ባልንጀራችን እንደራሳችን እንውደድ፣ እኛም ባልንጀራችን እንደራሳችን እንውደድ። ባልንጀራ እንደራስ ውደድ የሚል መልእክት ተረዳ። ሽማግሌዎችን አክብሩ፣ አክብር ገጽ አድርገህ ሽማግሌዎችን አክብሩ፣ ካህናትን አክብሩ። ሕፃናትን በወግ በሥርዓት አሳድጓቸው፣ ሕግን ጠብቀው እግዚአብሔርን ረድተው እንዲያድጉ ሕፃናትን በእንክብካቤ ጥሩ አድርጋችሁ አሳድጓቸው። እንግዲህ ወደ እርሳችን እንመለስና ተነስተን የታለም ነው ዮናስ በከባድ እንቅልፍ ተኝቶ ዮናስን እንቅልፍ አሸንፎት፣ ነገር ግን ይህን የተመለከቱ የመርከቡ አለቃ እንዴት ቆያችሁ? ጾታችን ይስማ፣ ጾታችን ይስማ። ሁሉን የሚችል አምላክ ጾታችን ይስማን፣ እንባችን ይመልከትልን፣ ግፋችን ይመልከትልን፣ በዓይነ ምሕረቱ ቸርነቱ ይመልከትልን። የነነዌን መቅሰፍት ማት እንደ ሰዶምና ገሞራ ሲያጠፋ ታላቂቱ ነነዌ በነነዌ የሚኖሩ ክፍለ ሀገራቸውን አውቁ እያለ እንዳዳናቸው እኛንም ያድነን፣ እኛንም ረፍት ይላክልን፣ እኛንም ለሀገራችን ያብቃ። እግዚአብሔር ይባርካችሁ። ለበረከቱ ሁኑ። አንተርቱ ከሁሉም በላይ ተዘጋጅቶልን ከሁሉም በላይ እርሳቸው ከረሃይ
ቆያችሁ። እግዚአብሔር ይባርካችሁ፣ ባችን ይባርክልን። በምግባር በሃይማኖት ያጽናችሁ። መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በሰማይ
ልጆቻችሁን እያመሰግንልሻለን። እናታችን ማርያም እንማልድሻለን። ከዳኛው ቤት ከክርስቶስ ከአመፀኛ ከፖለኛ በስጠት ታርጓት በሚግል ተማዝንቻ ለእናቴ ስላልናለ ስላባት ስለያይን ስለይ ስለመዳለን ስለ እናቴ ስላና ስለአባቴ ስለያቄን ስለይ ስለመዳለን ድንግል ማህበራችን ሀገራችን ህዝባችን ባርኪልን። ከወጂ ከለጂ ከወደ ጠላት ዘሙት ምቀኛ ሰውን ከተጋኔን ከልጅ ሰይጣን አውጭን። አሜን። አምላክ ምድን ብለውሎች የሚወታችን ማርያም እግዚአብሔርን ታከብራለ መንፈስ በየቴና በአምላክ ደስ ይላል። ታዲያ በዛም ጽጽና ነው ከዛሬ ጀምሮ ትውልድ ሁሉ ብፅዕት ያዳለና ስሙ ቅዱስ ነው። ይቀጥላል ለሚፈሩ ሰዎች ለነዚህ ኖራን ኃይልበትማለት ልባቸው ስንተኞችን አዋረደ። አያላንን ህዝባናቸው ገራ በጣቸው አረዱ ሶታን ከፍከፍ አድርገ የተራቡትን በጎ ነገር አደለው ራሳን ህዝቦች ሆኑ ሀብታም አልጎን ዳረጃቸው ናረሱት እያለው ለአባቶቻችን አብርሃም ዞሪቱ ፎቃ ኪዳን መስተዋል ምናቴና ሰውን በሬዱ ተቀበሉ ለአብርሃም ለይስሐቅ ያለዋሪ ዛርጋለ ዘማት አንደና ቢለመነኮሳት የተለመናላት እንደምን ባህሪያቆስ ለቅዱስ ኤፍሬም አባዝየ ድንግል አባዝየ ወዲስ የተለመነ ረህለተ ልቡና ሰዓት የተመረጠ አቁራጭ ተባለ መሬታችን ትለመነ። እግዚአብሔር ይባርካችሁ። ገዳማችን የጠበቅ ሀገራችን ሰላም ህፃናቶችን ያሳክት ማልሌት ባቴቱ ምግልናችን በስጋትስ አረጋውያን ጎኟስ እግዚአብሔር ይባርክ። እኛን ቸሪነት ስናተን ሰላም ቆዩን። አሜን። ጉባኤያችን ባርክልን ጌታው የከርሞ ሰው ሆነን ይህን ጾም የዳብስልኖች የመንግስተ ሰማያት መውረድ የኃጢአት መደምሰግ ያርግልን። አባታችን ሆይ በሰማያት የምትኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ካህናት አለቃ ለሐዋርያቱም ስልጣን ሰጠ። አባቶች ካህናት፣ ዲያቆናት ወንዶችን ሰጣቸው። ከዚህ የተሰበሰባችሁ ከኃጢአትና ሥራ የተፈታችሁ ነፃ የወጣችሁ ሁኑ። እናንተንም ለመንግሥተ ሰማያት የመብቃት ጸጋን ያደርግልን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ አሁን ቅዱስ መሐረነ ክርስቶስ 12 ጊዜ ኢየሱስ ክርስቶስ ስለ ኃጢአቴ ኃጢአተ ሁሉ ቅስና ክርስቲያንና በስታት በነይ በዘር ያለ ሰራራ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ኧረ ድምፃችሁ እግዚአብሔር ይባርካችሁ። በሰላም
ፊትህ